ሱራፌል ላይ የሚጫነው ጌታ በሱራፌል ላይ የሚቀመጠው ጌታ በተዋረደች አህያ ላይ ተጭኖ ወደ ኢየሩሳሌም የገባበት ሕፃናት፣ ሽማግሌዎች ሆሳዕና በአርያም ሆሳዕና በአርያም ታማኝነትን ተላልፎ ስለሌላው ራስን አሳልፎ መስጠትንና ሌላውን ደግሞ አሳልፎ መስጠትን የማቴዎስ ወንጌል ምዕራፍ 26 ላይ ያለው የእግዚአብሔር ቃል የሚያስተምረን ታማኝነትን ተላልፎ ስለሌላው ራስን አሳልፎ መስጠትንና ሌላውን ደግሞ አሳልፎ መስጠትን ነው። ክፉዎች ወዳጆቻቸውን አሳልፈው ይሰጣሉ፣ ደጎች ደግሞ ስለ ወዳጆቻቸው ራሳቸውን አሳልፈው ይሰጣሉ። ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ዓለም የመጣው ስለኛ ራሱን አሳልፎ ለመስጠት ነው። ይህች ምድር እንደምታውቁት ክፉውንም በጎውንም ገዳዩንም ርኅሩኆንም ሌባውንም መጽዋቹንም አሳልፎ የሚሰጠውንም አሳልፎ የሚሰጠውንም ታስተናግዳለች። ሁሉም የሚኖርባት ምድር ናት። ሁሉንም እንደ እንትኑ ተሸክማ እንደ ሥራው ተሸክማ ትኖራለች እና ይሁዳ ወደ ጸሐፍት ፈሪሳውያኑ ሄደና እሱን አሳልፌ ብሰጣችሁ እናንተ ምን ትሰጡኛላችሁ? እሱን አሳልፌ ብሰጣችሁ ብሎ ሲያናገራቸው እነሱም 30 ብር እንደሚመዝኑለት ነገሩት። ከዚያ በኋላ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ የመጨረሻው እራት ላይ በተቀመጡበት ሰዓት ከእናንተ አሳልፎ የሚሰጠኝ አንዱ ነው፣ ከእናንተ አንዱ አሳልፎ ይሰጠኛል አላቸው። እኔ ሆንን ሲባባሉ አይ እጁን በወጭት ውስጥ የሚያስገባው እሱ አሳልፎ ይሰጠኛል አላቸው። አሳልፎ የሚሰጠውም አሳልፎ የሚሰጠውም በአንድ ማዕድ ላይ ነበሩ። ዛሬ በሀገራችን በዓለማችን የሚታየው ይሄው ነው። በመጽሐፍ የምናነበውን ዛሬ በዓይናችን እያየነው በጆሮአችን እየሰማነው ነው ያለው። ወንድም ወንድሙን አሳልፎ ሲሰጥ፣ እህት እህቷን አሳልፋ ስትሰጥ፣ እናት ልጇን፣ አባት ልጁን፣ ወላጆች ልጆቻቸውን አሳልፈው ሲሰጣጡ እያየን ነው ዛሬ ያለን። አንዱ አንዱን እያፈነ መያዣ ገንዘብ እየጠየቀ ያለበት ዘመን ላይ ነው ያለ ነው። ስለዚህ ዓለማችን አሁንም ብዙ ይሁዳዎችን እያስተናገደች ነው ማለት ነው። የተወደዳችሁ የእግዚአብሔር ልጆች እያንዳንዳችን ራሳችንን ልንጠይቅ ያስፈልጋል። እኔ ማን ነኝ? የትኛው ነኝ? ስለ ወንድሙ ራሱን አሳልፎ ከሚሰጠው ጌታችን ያስተማረን ይህንን ነው። ስለ ሌላው ራስን አሳልፎ መስጠትን፣ ስለ ሌላው ስለ ባልንጀራው ራሱን አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ ነው ያስተማረን። ስለ ሌላው የለም እሱን ተውት እኔን እንደፈለጋችሁ አድርጉኝ ማለት የሚችል ስለ ሌላው ስለ ወዳጁ የሚሞት ክርስቶስ ስለ ወዳጁ አይደለም ስለ ጠላቶቹ እንደ ሐዋርያው ቅዱስ ጳውሎስ ጠላቶቹ ሳለን ይላል። ጠላቶቹ ሳለን እኛ የእሱ ጠላቶች ሳለን ከራሱ ጋር አስታረቀን፣ ከአባቱ ጋር አስታረቀን። ጠላቶቹ ሳለን ስለ እኛ ራሱን አሳልፎ ሰጠልን። መራቆት የሚገባን እኛ ሆነን ሳለ ስለ እኛ ተራቆተ። ሞት የሚገባው ሌባው ሰርቆ የበላው ሆኖ ሳለ እሱ ስለ እኛ ሞተ። ስለዚህ ዛሬ በእውነት እንደው እግዚአብሔር ይክበር ይመስገን እንዲህ ባለ ሁኔታ ማሳለፋችን በጣም የሚገርም ነው። እግዚአብሔርን ሁላችሁም ልታመሰግኑት ይገባል። በዚህ ሀገር ሕግ መሰረት ከ50 በላይ መሰባሰብ መልካም እንዳልሆነ ተነግሮናል። እውነት ለመናገር በጎልጎታ ዙሪያ 10 ሰው ብቻ በሌላው ደግሞ ሰፋ ባለውና መደበቂያ ባለው ደግሞ
50 ሰው ከዚያ በላይ ትክክል አይደለም ተብሏልና እውነት እናንተም ሁላችንም ሕግ መጠበቅ ሕግ ማስጠበቅ ይኖርብናል። እኛ ሕግ ስንጠብቅ ደግሞ እግዚአብሔርም እኛንም ይጠብቀናል። አያችሁ፣ ሁሉን ነገር በእግዚአብሔር ላይ መጣል መልካም ነው። ግን የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። እግዚአብሔር የራሱን ድርሻ ምንጊዜም ቢሆን ይወጣል። ሰው ግን የራሱን ድርሻ ተወጥቶ አያውቅም፣ አሁንም እየተወጣ አይደለም እና በመጀመሪያ ደረጃ የራሳችንን ድርሻ መወጣት እውነት ካሁን ጀምሮ ያው ሕግ አክብራችሁ ስትሄዱም 2 3 እየሆናችሁ እንድትሄዱ። መጽሐፍ ቅዱስ አንድ ሰው ለሚኖርበት ሀገር ሕግ መገዛት ለሚኖርባት ሀገር ደግሞ መጸለይ እንደሚገባ የሚያስተምረን መጽሐፍ ቅዱስ ነው። ለዚያ ነው ሁልጊዜ ስንጸልይ ጸሎተ ለማርያም ወስብሐት ለኢትዮጵያ ካልን በኋላ ደግሞ ለእስራኤል የምንለው። አሜሪካ ስንሆን ለአሜሪካ፣ አውሮፓም ስንሆን ለአውሮፓ እንጸልያለን። ይህ የቤተ ክርስቲያኗ የመጽሐፍ ቅዱስ ቃል ትእዛዝ ነው። እስራኤላውያን በስደት በባቢሎን ሳሉ ለምትኖሩበት ሀገር ጸልዩ ብሎ ያስተማረው ነቢዩ ኤርምያስ ነው። ስለዚህ እኛም እንዲህ እየጸለይ አሁንም ሰሙነ ሕማማት ነው። የክብር ባለቤት በተዋረደች አህያ በሱራፌል ላይ የሚጫነው ጌታ፣ በሱራፌል ላይ የሚቀመጠው ጌታ በተዋረደች አህያ ላይ ተጭኖ ወደ ኢየሩሳሌም የገባበት ሕፃናት፣ ሽማግሌዎች ሆሳዕና በአርያም ሆሳዕና በአርያም እያሉ የዛፍ ጫፍ ጫፉን ለምለሙን ይዘው ዘንባባ ይዘው ያመሰገኑበት ክብር ባለቤት እግዚአብሔር ከሁላችሁ ጋር ይሁን። የሰማነውን በልቦናችን ጻፍብን፣ ያሳድርብን። ቸርነቱ መለኮታዊ ጥበቃው አይለየን። ለበዓለ ትንሣኤው በሰላም በሕይወት በጤና ያድርሰን። የምስጋና ጌታ የክብር ባለቤት ሆሳዕናው ጌታ ሁላችሁንም በቸርነቱ ይጠብቅልን። አሜን።